ውድ የኢትዮሜዳ ቤተሰቦች ባለፉት ተከታታይ ክፍሎች ከሌተናል ኮሎኔል ብርሃኑ ባየ ያልታሰበው መጽሐፍ የተመረጡ ክፍሎችን አቅርበንላችኋል። በሌተናል ኮሎኔል ብርሃኑ መጽሐፍ የደርግ ባለስልጣናቱ በስርዓቱ አገዛዝ ዘመን ማብቂያ የተወሰኑ ባለስልጣናት ወደ ጣሊያን ኤምባሲ በጥገኝነት ለመጠለል መግባታቸውን በጥቂቱ አብራርተው ነበር። በዛሬው የምርጥ ገጾች ዝግጅት የደርግ ባለስልጣናት ወደ ጣሊያን ኤምባሲ ስለገቡበት ሁኔታና በኤምባሲው በነበራቸው ቆይታም የጀነራል ተስፋዬ ገብረ ኪዳን አሟሟትን ጨምሮ ስላጋጠሟቸው ሌሎች አስደንጋጭ ክስተቶች በኤምባሲው በጥገኝነት በነበሩት ሌላኛው የደርግ ባለስልጣን ሌተናል ጀነራል አዲስ ተድላ ከጻፉት መጽሐፍ በቻናላችን ቀርቦ የነበረውን ክፍል እንጋብዛችኋለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የጓድ ኃይሉ ይመኑ ራስን ማጥፋት። በጥገኝነት ዘመን መጀመሪያ ምዕራፍ ላይ የገጠመኝ አሳዛኝ ሁኔታ የጓድ ኃይሉ ይመኑ ራሱን ማጥፋት ነበረ። በዚያን ዕለት አርብ ግንቦት 23 1983 ዓመተ ምህረት ከቀኑ 11 ሰዓት ገደማ ጓድ ኃይሉ ይመኑ የራሱን ሕይወት አጠፋ። በዚያን ምሽት እኔና ተስፋዬ እጃችንን ለመስጠት እስኪጠሩን ድረስ መኝታ ቤት በመጠባበቅ ላይ ሳለን የአምባሳደሩ ባለቤት ሚስስ አንጀሌቲና ጠባቂው ፓውሎ በድንጋጤና በተቻኮለ ሁኔታ እኛ ዘንድ መጥተው ያልተጠበቀ አደጋ ስለተፈጠረ ዛሬ ስለማትሄዱ ሻንጣችሁን አስቀምጡ አሉን። በመቀጠልም ከእናንተ ጓደኞች መካከል አቶ ኃይሉ ይመኑ ራሱን ስለገደለና ብርሃኑ ደግሞ መሳሪያ ይዞ ከኤምባሲ ጠባቂ ወታደሮች ካርቢኔሪዎች ጋር ስለተፋጠጠ ሁኔታው እስኪበርድ ድረስ ዛሬ ማንም አይሄድም አሉን። በወቅቱ አንድ ላይ ከነበሩት መካከል ጓድ ወሌና ጓድ ፋሲካ ለመሄድ ዝግጁ ሆነው ይጠብቁ እንደነበር ገልጠውልናል። በሌላ በኩል በኃይሉ ሞት ምክንያት በተፈጠረው ግርግር ኤምባሲው ወደ ሮም ደውሎ ሁኔታውን ለበላይ አካል እንዳስረዳና ሌላ ተመሳሳይ ችግር እንዳይከሰት በማሰብ የውጭ ጉዳይ ሚኒስትሩ ሚስተር ዴሚኬሊስ ሰዎቹ ለጊዜው እንዲቆዩ መወሰኑን በተጨማሪ አስረዱን። ስለ ጓድ ኃይሉ ይመኑ ራሱን ማጥፋት በወቅቱ እዚያ አብረው የነበሩት ጓድ ብርሃኑ ባየ፣ ጓድ ወሌ ቸኮልና ጓድ ፋሲካ ሲደልል ለእኔና ለጀነራል ተስፋዬ ስለ ሁኔታው የነገሩንን በጥቅስ መልክ ከታች አቅርቤያለሁ። ዝርዝር ሁኔታውን ከኃይሉ አጠገብ ከነበረው ከብርሃኑ ባይህ ነው የሰማነው። አርብ ግንቦት 23 1983 ዓመተ ምህረት ከቀኑ 11 ሰዓት ተኩል ገደማ የኤምባሲው አንደኛ ጸሐፊ ዶክተር ዲቪኖ አውቶማቲክ ድግን መትረየስ በታጠቁ ሁለት የጣሊያን ወታደሮች ካርቢኔሪዎች ታጅቦ መጥቶ እኔን ሌሎች ወዳሉበት ክፍል እንዲሄድ ነግሮኝ አንድ ላይ ስንሆን አዲስ ነገር ተፈጥሯል በማለት ጀምሮ ጋዜጠኞች ባሉበት ለኢህአዴግ እንደሚያስረክቡን ጋዜጠኞችና ተረካቢዎቹ በግቢው በር ላይ እየጠበቁ እንደሆነ እስከዚያ ጊዜ የተያዙትም ባለስልጣኖች በፖለቲካ ትምህርት ቤት የገቡ ስለሆነና በጋዜጠኞች ፊት ከተረከቡን ምንም እንደማያደርጉን ነግሮን ለመውጣት እንድንዘጋጅ አሳሰበን። በዚህ ጊዜ እኔ በንዴት ለጣሊያን መንግስት ጥገኝነት የመጣን ስለሆነና በጣሊያን መንግስት ጥበቃ ስር ስለምንገኝ ልታስረክቡን አይገባም፣ እጃችንን ለመስጠት ብንፈልግ ኖሮ መጀመሪያ እዚህ ሳንመጣ እንሰጥ ነበር። አሁን የተባበሩት መንግስታት የስደተኞች ኮሚሽን ተወካይን ጥሩልን፣ ምንም ቢሆን እጃችንን አንሰጥም፣ ለምን አጃቢዎችህን ትእዛዝ ሰጥተህ ተኩሰው አይገድሉንም ስለው ሌሎቹ ዝም እንድልና ፋሲካ ካውንስለሩን እንዲያነጋግረው ስለጠየቁኝ እንደምንም ዝም ብዬ ሳዳምጥ አንዳንዴም እርሱ በለሰለሰ ሁኔታ ሲናገር ጣልቃ እየገባው ስለነፋባቸው ይሄ ጣሊያን መንግስት ውሳኔ ነው አለና እቅጩን ዲቪኖ ተናገረ። አንወጣም ብንለውም ከ10 ደቂቃ በኋላ መለሳለው ተዘጋጅታችሁ ጠብቁኝ ብሎን እንዳመጣጡ ከአጃቢዎቹ ጋር ተመለሰ። በዚያን ጊዜ እኔ ፒጃሜን እንደለበስኩኝ ስለነበረ ወደ መኝታ ቤቴ ሄጄ ልብሴን ቀይሬ
ጣሊያኖች አቋማቸውን የማይቀይሩ ከሆነ የራስ ማጥፋት ዓላማዬን ተግባራዊ የማደርግበትን ሁኔታ አመቻችቼ ስመለስ ክፍሉ ባዶ ሆኖ አገኘሁት። የዞርኩ ክፍሎቹን ሳንኳኳ ሁለቱን ፋሲካንና ወሌን አንድ ክፍል ውስጥ አገኘኋቸው። ጓድ ኃይሉ የት ሄደ ብዬ ስጠይቃቸው ኪኒን በብዛት ሲውጥ ብንይዘው ሁለታችንንም እየገፈተረ በእኔ ሕይወት አትግቡ ብሎ ሽጉጥ ስላለው ራሱን ለመግደል ጥሎን መታጠቢያ ቤት ገብቶ በሩን ቆለፈ ዋሉኝ። እኔም በጣም ጥሩ እኔም ራሴን እገድላለሁ ብዬ ወደ መታጠቢያ ቤቱ ሄጄ በሩን ሳንኳኳና ኃይሉ ማን ነው ሲል እኔም ራሴን ለመግደል እፈልጋለሁ ስለው በሩን ከፍቶልኝ ገባው። ስገባ ኃይሉ ሽጉጡን ጆሮ ላይ እንደደገነ ፊቱን ወደ መታጠቢያ ገንዳው አዙሮ ቆሞ ነበረ። እኔም አትቸኩል፣ በግድ ይዘው የሚያስረክቡን ከሆነ እኔም ራሴን አጠፋለሁ፣ ግን አሁን ብዙ ዕድል አለን፣ ምናልባት በግድ አሳልፈው አይሰጡንም ይሆናል አልኩት። በዚህ ጊዜ እሱ ፊቱን ወደ መታጠቢያው ገንዳ፣ እኔ ደግሞ ጀርባዬን ወደዚያ አድርጌ ነበር የቆም ነው። በዚህ ሁኔታ እንዳለን ካውንስለሩ ከሩቅ በእንግሊዘኛ ብርሃኑ ጥሩ ዜና እያለ እየጮኸ ሲመጣ ያኔውኑ ቶክስ ሰማው። ዞር ስል ኃይሉ ከጆሮ ግንዱ ላይ ተመትቶ የመታጠቢያው ገንዳውን ተደግፎ ጋደም እንዳለ ደም ከጆሮ መብቂያ ላይ እንደ ምንጭ ውሃ እየተፍለቀለቀ ይፈስ ነበረ። ሽጉጡ እግሩ አጠገብ ወድቆ ነበረ። አንድ እግሩ አጠፍ ብሎ ሌላኛው ተዘርግቷል። ሽጉጡን ለማንሳት በሱ ላይ መራመድ ስለነበረብኝ ይቸግር የለም ወይ ሬሳ መራመድ የሚለው አባባል ትዝ አለኝ። እንደምንም ብዬ አንድ እግሬን ብቻ አሳልፌ ሽጉጡን አነሳሁትና ጆሮ ግንዴ ላይ ደገንኩት። ሆኖም ቶሎ መልሼ ወገቤ ላይ ሻጥ አደረግኩትና ካውንስለሩ የሚለውን ለመስማት ወሰንኩኝ። ካውንስለሩም ሚኒስተር ዴሚኬሊ የጣሊያን መንግሥት የውጭ ጉዳይ ሚኒስትር እዚህ እንድትቆዩ ፈቅደዋል፣ የፈለጋችሁትን ያህል ትችላላችሁ ወዘተ እያለ ሲጮህ የኤምባሲውም ወታደር አንድ ጥይት ተኮሰ። ብርሃኑም ድምፁን ከፍ አድርጎ ኃይሉ ራሱን ገድሏል፣ እኔም ራሴን እገድላለሁ አለው። የለም ተፈቅዷል፣ መቆየት ትችላላችሁ አለ ካውንስለሩ። አሳልፈን እንሰጣችኋለን እያልክ ብሎ ብርሃኑ መለሰለት። ይህንን ሁኔታ እነ ፋሲካም ለእኔና ለተስፋዬ አስረድተውናል። የጓድ ኃይሉ ፍጻሜ እንደዚህ ነበረ። አምባሳደሩ ስለ ኃይሉ መሞት ለወያኔ ሰዎች ወዲያውኑ ነግሮ ስለነበረ ለጊዜው የእኛን እጅ የመስጠት ጉዳይ አቆይተው የኃይሉን አሟሟት ሁኔታ ለማጣራት ወሰኑ። ይሁንና ጓድ ኃይሉ ራሱን ስለመግደሉ ምንም የሚያጠራጥር ነገር ስላልነበረ በዚያው ሰሞን አስክሬኑ ለቤተ ዘመዱ ተሰጠ። ከዚያም ወያኔ አቶ ኃይሉ በፈጸመው ወንጀል በመጨነቁ ራሱን ገደለ የሚል መግለጫ በመገናኛ ብዙሃን አወጣ። የአቶ ኃይሉ ሞት ከመነገሩ በፊት ሁኔታውን ለአንዳንድ ሰዎች በስልክ ለማስረዳት ሞክሬ ነበረ። በዚያን ጊዜ ከኢትዮጵያ ውጪ መደወል እንችል ስለነበረ ወደ አሜሪካ ደውዬ ለአልማዝ በቅድሚያ ሁኔታውን በመግለጼ ዜናው በተነገረ ጊዜ አልደነገጠችም። በዚያን ሰሞን አዲስ አበባ ውስጥ ብዙ ሁኔታዎች ይከሰቱ ስለነበረ ከዛሬ ነገ በእኔ በብሩክታዊትም ሆነ በአስራቴነሽ ላይ አደጋ ይደርስ ይሆናል በሚል አልማዝ ብዙ ጭንቀት ውስጥ እንደነበረች አስታውሳለሁ። ስለሆነም አስራቴነሽ በየጊዜው ለአልማዝ በመደወል ልታጽናናት ትሞክር እንደነበር አውቃለሁ። በዚሁ ሰሞን የኃይሉ ይመኑ ባለቤት ከአሜሪካ ደውላ የአሟሟቱን ሁኔታ ለማጣራት በፈለገችበት ጊዜ እኔ ቀርቤ በማነጋገር ሁኔታውን በማብራራት ለማጽናናት ሞክሬያለሁ። ጓድ ኃይሉና እኔ ለረጅም ጊዜ ዘመቻ መምሪያ አብረን መስራታችንን ባለቤቱ ስለምታውቅ የሰጠኋትን ማብራሪያ የተቀበለች ይመስለኛል። ከጓድ ኃይሉ ሞት ማግስት ማለትም ግንቦት 24 1983 ዓመተ ምህረት በኤምባሲ ውስጥ የነበርነው ሰዎች በአምባሳደሩ መኖሪያ ቤት ተሰብስበን
ስለሚቀጥለው እርምጃችን ተነጋገርን። ይሄውም በወያኔ በኩል አሁንም እጃችንን እንድንሰጥ የሚጠበቅ በመሆኑና ኤምባሲው አውጥቶ እንዲሰጥ ለማስገደድ በሚል ሳቢያ ተጽዕኖ ማድረግ እንደሚጀመር ስለተገለጸልን አቋም መውሰድ ያስፈልገን ነበረ። ወያኔ የኤምባሲውን እንቅስቃሴ አስቸጋሪ በማድረግ ተጽዕኖ ለማድረግ እንዳቀደና እዚህ በምንገኝ ሰዎች ኅብረትም ላይ እርምጃ ለመውሰድ ማቀዱን ገለጹልን። ስለሆነም እነዚህ ነገሮች ሁሉ በማገናዘብ እያንዳንዱ ሰው የራሱን ውሳኔ ማድረግ ነበረበት። በውይይቱ ላይ ጓድ ወሌ፣ ጓድ ፋሲካና ጀነራል ስዩም እጃቸውን ለመስጠት ሲወስኑ ጀነራል ተስፋይና ጓድ ብርሃኑ ለመቆየት ወሰኑ። በእኔ በኩል በሁለት ምክንያቶች ማለትም አንደኛ እስከ መቼ ድረስ ኤምባሲው ላይ ሸክም ሆኖ መቆየት ይቻላል፣ ሁለተኛ ከኔ ጋር አብሮ የነበሩ በርካታ ጀነራሎች ሲታሰሩ ከነርሱ ተለይቼ ራሴን ለማዳን ለምን እዚህ እቀራለሁ በሚል መጀመሪያ ላይ እጄን ለመስጠት አስቤ ነበረ። ጀነራል ተስፋዬ በፊት የነበረውን የመሄድ ውሳኔ የቀየረው በአንድ በኩል በብርሃኑ ግፊት ሲሆን፣ በሌላ በኩል ደግሞ ነጓድ ወሌም እንዲቀይርና የወደፊቱን የፖለቲካ አዝማሚያ እንዲጠብቅ ስለመከሩት ነበረ። ከዚያም ሁለቱ የፖለቲካ ቢሮ አባላት ለመቆየት በመወሰናቸው ሌሎቹ እኔም መቅረት እንዳለብኝ መከሩኝ። በተለይ ጓድ ፋሲካ የወያኔ መንግሥት ከሌሎች ባለሥልጣናት ይልቅ በደርግ አባሎች ላይ ሊጨክን ስለሚችል የኔ ከነ ተስፋዬ ጋር እዚህ መቆየት አስፈላጊ መሆኑን አጥብቆ አሳሰበኝ። በመሆኑም በእነርሱ ምክርና ግፊት እኔም በጣሊያን ኤምባሲ ለመቆየት ወሰንኩኝ። በወቅቱ ይሄንን ውሳኔ ሳደርግና ከነ ፋሲካ ጋር መለያየታችን ሲታወቅ አምባሳደሩ ለሁላችንም የምሳ ግብዣ ካደረገልን በኋላ ሦስቱን ሰዎች ማዕከላዊ ምርመራ ድረስ አጅቦ ወስዶ አስረከበ። ለመቅረት የወሰነው የሦስታችን ጉዳይ ግን በእንጥልጥል የተተወና ቀጥሎ ምን እርምጃ እንደሚወሰድ ገና ግልጽ ያልሆነ ነበረ። እኔና ተስፋዬ እንደ በፊቱ ሁሉ በአምባሳደሩ ቤት በእንግድነት መኖር የቀጠልን ሲሆን ጓድ ብርሃኑ በቆየበት ቤት ብቻውን መኖር ቀጠለ። የአገር ቤት ስደት ጅማሮ በጣሊያን ኤምባሲ። ኑሮ በጣሊያን ኤምባሲ በመጀመሪያ ሰሞን የነበረው ሁኔታ። ጣሊያን ኤምባሲ እንዴት እንደመጣሁና በኋላም እዚያው ለመቆየት የወሰንኩበትን ሁኔታ ገልጫለሁ። ይሁንና ለመቆየት ከወሰንኩም በኋላ እስከ መች ድረስ እንደምቆይ እርግጠኛ መሆን አልቻልኩም። የጣሊያን ኤምባሲም በበኩሉ ጊዜያዊ ጠለላ ብቻ እንደሰጠን ከመጀመሪያውኑ ስለገለጸልን ለምን ያህል ጊዜ ሸክም ሆነን መኖር እንደምንችል ራሱ አጠያያቂ ነበረ። በሌላ በኩል የወያኔ ጦር ኤምባሲውን ከቦ አምባሳደሩ እኛን እንዲያስረክብ ተጽዕኖ ማድረግ ጀምሯል። ከተጽዕኖዎቹ መካከል የኤምባሲውን ሰራተኞች ሲገቡና ሲወጡ በመፈተሽ እንዲሁም ከውጭ ለሚመጡ እንግዶች ወደ ኤምባሲው ለመግባት መሰናክሎችን በመፍጠር የኤምባሲውን የሥራ እንቅስቃሴ ማወክ ነበረ። እነዚህ ሁሉ ሁኔታዎች አኗኗራችንን ያልተረጋጋ ስላደረጉት የኤምባሲው ውስጥ የመጀመሪያዎቹ ጥቂት ወራት አስቸጋሪዎች ነበሩ። በመሆኑም ከሰኔ ወር 1983 እስከ መስከረም 1984 ዓመተ ምህረት ድረስ የነበሩት 3 ወራት ለእኔ እንደ ሽግግር ወቅት የምመለከታቸውና መንፈሴም ያልተረጋጋበት ጊዜ ነበረ። ኑሮ በጣሊያን ኤምባሲ ከሰኔ 1983 እስከ 1984 የነበረው ሁኔታ። ከኛ ጋር የነበሩት 3ቱ ሰዎች እጃቸውን ከሰጡ በኋላ እኔና ተስፋዬ በአምባሳደሩ ቤት መኖራችንን የቀጠልን ሲሆን የሚደረግልን መስተንግዶ ምንም አልተጓደለም ነበረ። በሌላ በኩል ለጓድ ብርሃኑ የሚደረግለት እንክብካቤ እምብዛም ነበረ። ይሄውም በምግብ ረገድ ይቀርብለት የነበረው ለመስክ ሥራ የሚታደል የታሸገ የራሽን ምግብ ሲሆን መኖሪያውም ለኤምባሲው በክሊኒክነት በሚያገለግል ሕንፃ ውስጥ ነበረ።
ለጓድ ብርሃኑ የሚደረገው መስተንግዶ ከኛ ለምን እንደተለየ ግልጽ አልነበረም። በእርግጥ ወደ ኤምባሲው የመጣው በድንገት በመሆኑና ጓድ ኃይሉ ይመኑ ራሱን በገደለበት ወቅት ከካርቢኔሪዎች ጋር በፈጠረው ግርግር ምክንያትም ኤምባሲው ቅሬታ አድሮበት ይሆናል የሚል ግምት አለኝ። ሆኖም ሁኔታውን በማገናዘብ የአምባሳደሩ ባለቤት አልፎ አልፎ ብርሃኑ ከኛ ጋር ምሳ እንዲበላ ትጋብዘው ነበር። ሚስስ አንጀሌቲ እርሱ በፊት የነበረበትን ቦታ በማስታወስና አሁን የደረሰበትን ፈታኝ ሁኔታ በማየት አዘኔታ ይሰማት ነበር። ሚስስ አንጀሌቲ እጅግ ሰብአዊነት የሚሰማት ሰው በመሆኗ ብርሃኑም ሆነ እኛን የምትመለከተው በርህራሄ መልክ ሲሆን በደረሰብንም ሁኔታ አዘኔታ ይሰማት ነበር። አምባሳደሩና ባለቤቱ ከተስፋዬ ጋር አስቀድሞ ይተዋወቁ ስለነበረ ለተስፋዬ እዚህ መምጣትና ጊዜያዊ ከለላ ማግኘት የእርሷ ሚና የጎላ ድርሻ እንደነበረው ገምታለሁ። በመሆኑም ከመጣንበት ጊዜ ጀምሮ ለተስፋዬና ለኔ ይደረግ የነበረው እንክብካቤ በጣም ጥሩ ከመሆኑም በላይ በደረሰብን ሁኔታ እንዳንበሳጭም ሚስስ አንጀሌቲ ታደርግ የነበረው ጥረት አይረሳኝም። ከሚስስ አንጀሌቲ ጋር ከተገናኘንበት ቀን ጀምሮ በእኔና በእርሷ መካከል ደህና መግባባት ተፈጥሮ ነበረ። ይኸውም የሆነው የጣሊያን ዜጋ ብትሆንም ያደገችውና የኖረችው ካናዳ ውስጥ ስለነበረና እንግሊዘኛ ዋና ቋንቋ በመሆኑ በቀጥታ መነጋገር በመቻላችን ነበረ። ስለ ራሴም ሆነ ስለ ቤተሰቤ ሁኔታ በዝርዝር ሳስረዳት በተለይም ባለቤቴና 2 ልጆቼ በምን ሁኔታ ወደ አሜሪካ እንደሄዱና የመጨረሻ ልጃችን ብሩክቲ ከነሱ ተለይታ እዚህ መቅረቷን ሳጫውታት አዘኔታዋ የበለጠ ጨመረ። በሌላ በኩል ባለቤቴና 2 ልጆቼ አሜሪካ የገቡት በእንግድነት ስም ስለነበረና እዚያ በጥገኝነት ለመቆየት ያላቸው ዕድል ገና ባለመታወቁ ለኔ ተጨማሪ ሐሳብ ነበረ። ይህንን ስጋቴን የበለጠ ያባባሰው ደግሞ ሚስስ አንጀሌቲ በአሜሪካ ሕግ መሠረት ከቤተሰብ መካከል በወንጀል የሚጠየቅ ግለሰብ መኖሩ ከታወቀ ሌሎች የቤተሰቡ አባላት የፖለቲካ ጥገኝነት የማግኘት ዕድላቸው አነስተኛ ነው ብላ ስትነግረኝ ነው። የወያኔ መንግሥት እኔን በወንጀል እንደሚፈልገኝ ለወዳጁ ለአሜሪካ መንግሥት በማሳወቅ ብቻ ለቤተሰቤ ችግር መፍጠር ቀላል ነበረ። በመሆኑም ሚስስ አንጀሌቲ በተለይም የኔን ሁኔታ ስላሳዘናት እዚህ የቅርብ ረዳቴ ከሆነችውና ብሩክቲን ከያዘቻት ከአስራተ የነሽ ጋር በቶሎ ለመገናኘት ወሰነች። በዚህ ሁኔታ ላይ ያለን ከአስራተ የነሽ ጋር ለመገናኘት የሚያስችል በወቅቱ አንድ አጋጣሚ ተፈጠረ። ይሄውም በአስራተ የነሽ ዘንድ በጊዜው ያስፈልጉኝ የነበሩ እንደ ፒጃማና የውስጥ ልብሶች የመሳሰሉ ዕቃዎች የሚያመጣልኝ ሰው ባለመኖሩ ጉዳዩን በእንጥልጥል አቆይቼው ነበረ። በዚያ በቀውጢ ቀን ወያኔ አዲስ አበባ በገባ ሳምንት ባልተቆጠረበት ጊዜያት ከኛ ጋር ግንኙነት ለመፍጠር መሞከር በራስ ላይ ችግር መፍጠር ስለነበረ ዕቃዎቹን አጋጣሚ ሲገኝ አስመጣለሁ ብዬ ስጠባበቅ ነበረ የሚስስ አንጀሌቲ ሐሳብ የቀረበልኝ። በዚህ አስቸጋሪ ወቅት የሁለቱ መገናኘት በጣም አስፈላጊ የነበረ ቢሆንም ሁለቱ በአካል ስለማይተዋወቁ የሚገናኙበትን ቦታና ሰዓት መምረጥና አስራተ የነሽ ደግሞ ዕቃዎቹን እንዴት ማቀበል እንደምትችል አንድ ዘዴ መቀየስ አስፈላጊ ነበረ። ጥንቃቄ ማድረግ ያስፈለገበት ምክንያት በወቅቱ የደህንነት ሰራተኞች ማናቸውንም ሰው በተለይም ከውጭ ሀገር ዜጋ ጋር ግንኙነት የሚያደርግ ኢትዮጵያዊን ሊከታተሉ ስለሚችሉ ሁኔታው ለአስራተ የነሽ አደገኛ ነበረ። እርሷ በአንድ በኩል ለኔም ሆነ ለቤተሰቤ በሀገር ውስጥ ዋና አጋራችን ስትሆን፣ በሌላ በኩል ደግሞ ብሩክቲን ስለምትንከባከብ በእርሷ ላይ ምንም አይነት አደጋ እንዳይደርስ ጥንቃቄ ማድረግ ያስፈልግ ነበረ። ስለሆነም አስራተ የነሽና ሚስስ አንጀሌቲ
የሌላ ሶስተኛ አካል ጥርጣሬን በማይስብ መልክ ለአጭር ጊዜ የሚገናኙበትን ስልት ቀየሱ። ይሄውም ሁለቱም በተወሰነ ሰዓት በሂልተን ሆቴል የመኪና ማቆሚያ ስፍራ ላይ ደርሰው መኪናቸውን ጎን ለጎን በማቆምና ዕቃውን በፍጥነት በመቀባበል አስራቴነሽ ወዲያውኑ ተነስታ እንድትሄድ አቀዱ። አሰራሩ በፍጥነት እስከተከናወነ ድረስ ችግር የማይፈጠር ቢሆንም በአጋጣሚ ሰው ሁኔታውን ተመልክቶ ለመንግሥት ጥቆማ ካደረገ ለአስራቴነሽ አደገኛ በመሆኑ ጉዳዩ በጣም አሳስቦኝ ነበረ። በሌላ በኩል በእነ ሚስስ አንጀሌቲ ላይ ተመሳሳይ ችግር ቢፈጠር የዲፕሎማቲክ ከለላ ስላላቸው በእነርሱ ላይ የሚፈጠር አደጋ አልነበረም። የሆነ ሆኖ የሚመጣውን ችግር ለመጋፈጥ በመወሰን ሁለቱ ለመገናኘት ተስማሙ። የቀጠሮ ሰዓታቸው ደርሶ ተገናኝተው ሚስስ አንጀሌቲ እስክትመለስና ሁኔታውን እስክትነግረኝ ድረስ በስጋት ተውጬ ቆየው። በመጨረሻ ግንኙነታቸው ያለምንም ችግር እንደተሳካና አስራቴነሽም ከሂልተን ሆቴል ወጥታ ስትሄድ ማንም የደህንነት ሰው እንዳልተከተላት ማረጋገጣቸውን ሚስስ አንጀሌቲና ሾፌሯ ስለገለጹልኝ ከጭንቀት ተላቀቅኩኝ። ከዚህ ቀን ጀምሮ አስሩና ሚስስ አንጀሌቲ በደንብ ከመተዋወቃቸውም በላይ በየጊዜው በስልክ ስለሚገናኙ እኔም ሁኔታዎችን ስለምሰማ ከፍተኛ ሞራል አገኘው። ከዚህ ሌላ ሚስስ አንጀሌቲ የአስራቴነሽን ቢሮና ቤት በማውቋ ብሩክቲን በአካል በማየት ስለ ሁኔታዋ ስለምትገልጽልኝ የበለጠ መንፈስ እርካታን አገኘው። በዚህ ግንኙነት በመጠቀም አስራቴነሽ የኔን ሞራል ለመጠበቅና አስቸጋሪውን ጊዜ በደህና ለማሳለፍ እንድችል ከፍተኛ ጥረት በማድረጓ በእነዚያ ፈታኝ ጊዜያት ለኔ የከፈለችው መስዋዕትነት በቃላት የሚገለጽ አልነበረም። አስራቴነሽ በአንድ በኩል እዚህ እኔን እያበረታታች፣ በሌላ በኩል ደግሞ አሜሪካ እየደወለች አልማዝ ስለ ብሩክቲም ሆነ ስለ እኔ እንዳታስብ ትጥር ነበረ። ከዚህ ሌላ በማንኛውም ጊዜ የሚፈልገውን ዕቃም ሆነ ገንዘብ ስለምትልክልኝ ሐሳብ አልነበረብኝም። በኤምባሲ ውስጥ ለመቆየት በወሰንኩበት ጊዜም በሐሳብ ደግፋኛለች። የኔን ሁኔታ እዚህ እንደምትከታተለው ሁሉ በአሜሪካ ደግሞ የአልማዝንና የልጆቹን ደህንነትም ትከታተል ነበረ። ከተወሰነ ጊዜ በኋላ አልማዝና ልጆቹ ዋሽንግተን መኖር ስላልፈለጉ ወደ ሌላ አካባቢ እንዲሄዱ ሁኔታዎችን ያመቻቸችው እርሷ ነበረች። ከአሁን በፊት እንደገለጽኩት ቤተሰቦች አሜሪካ መግባት የቻሉት በየውብዳር ጥሪ ወረቀት ሲሆን መጀመሪያ ይኖሩ የነበሩት እርሷ ቤት ነው። በወቅቱ እነ የውብዳር ቤት ከኔ ቤተሰብ ሌላ ሌሎችም ሰዎች ይኖሩ ነበረ። በወቅቱ ኢትዮጵያ ውስጥ በተከሰተው የመንግሥት ለውጥ ሳቢያ በርካታ ሰዎች አሜሪካ ስለገቡ ሁሉም በሚያውቁት ሰው ቤት ይስተናገዱ ነበረ። የሆነ ሆኖ በዚህ ሀገር ማንኛውም ሰው ሊስተናገድ የሚችለው ለተወሰነ ጊዜ እንጂ ለዘለቄታው እያንዳንዱ ሰው ራሱን የሚችልበትን ሁኔታ ማመቻቸት ስለሚጠበቅበት አልማዝም በዚህ አቅጣጫ ማሰብ ነበረባት። አልማዝ ልጆቹን ይዛ አሜሪካ ስትገባ በቂ መንፈስ ዝግጅት ሳታደርግ ስለነበርና ኢትዮጵያ ውስጥ ያለው ሁኔታም ገና ባለመረጋጋቱ ከፍተኛ ጭንቀት ውስጥ ከመግባቷም ሌላ ሁሉም ነገር ለእርሷ አስቸጋሪ ነበር። ከዚህ ሌላ እነ የውብዳር ቤት ስትኖር መንፈሷን የሚረብሻት ሁኔታ አጋጥሟት ነበረ። ይኸውም የውብዳር ኤርትራዊ ስለሆነች በቤቷ ውስጥ የምታስተናግዳቸው ሰዎች የዚህ ክፍለ ሀገር ሰዎች ነበሩ። በወቅቱ ደግሞ ሻዕቢያ ኤርትራን ነፃ ወጣው ያለበት ጊዜ በመሆኑና አንዳንዶቹ ሁሉ በፈንጠዝያ ስሜት ላይ ስለነበሩ የአካባቢው ሁኔታ ለቤተሰቦቼ አስቸጋሪ ነበረ። ስለሆነም ቤተሰቦቼ መኖሪያቸውን ሌላ ስፍራ ማድረግ ነበረባቸው። እዚያ ካሉ ሰዎች ጋር በመነጋገር ይህንን ለማመቻቸት የቻለችው አስራቴነሽ ነበረች። በዚህ መሠረት እዚያ ከምታውቃቸው ሰዎች መካከል ዋሽንግተን አጠገብ ፊላዴልፊያ ከተማ ከሚኖሩት ከአቶ ዮሐንስ ኃይሉና ከባለቤቱ ወይዘሮ ፀሐይ ኃይለ ጊዮርጊስ ጋር በመነጋገር አልማዝና ልጆቹ ወደ እነርሱ እንዲሄዱ አደረገች። ይህ ባይደረግ ኖሮ የዋሽንግተን ኑሮ ለአልማዝም ሆነ ለልጆቹ የአእምሮ ጭንቀት የተሞላበት ይሆን ነበረ። አቶ ዮሐንስና ቤተሰቦቹን አስቀድሜ ያውቃቸው ስለነበርና እርሱም ወደ አሜሪካ ሲሄድ የመውጫ ቪዛ እንዲያገኝ መጠነኛ እገዛ አድርጌለት ስለነበረ ቤተሰቦቼን በደህና መንፈስ እንደተቀበላቸው ተረድቻለሁ። እና አልማዝ ወደዚያ በሄዱበት ጊዜ አስቀድሞ ወደ አሜሪካ ሄዱት የአስራቴነሽ ልጆች ኢዛናና ባዚን እንዲሁም
ሌሎች የዮሐንስ ዘመዶች ተዳምረው በአንድ ወቅት ወደ 10 የሚጠጉ ሰዎች በእነ ዮሐንስ ቤት አብረው መኖር ተገደው ነበረ። ይህም ሆኖ ግን ሁሉም የወገናዊነት ስሜት ስለነበራቸው በቤተሰቦቼ ላይ የአእምሮ ጭንቀት የሚፈጥር ሁኔታ አልነበረም። በዚህ አይነት ሁኔታ ለዘለቄታው መኖር ስለማይቻል ለአልማዝ ትልቅ የኑሮ ፈተና የገጠማት ወቅት ነበረ። ራሳቸውን ያልቻሉ 2 ልጆች ይዛ አገሩንም ሕዝቡንም በማታውቀውና ሥራም በሌላት ሁኔታ ኑሮን እንዴት መግፋት እንደምትችል በማሰላሰል እጅግ ግራ የተጋባችበት ጊዜ ነበረ።